ሰላም እንዴት ናችሁ? በዛሬው ቪዲዮ ላይ ህይወታችሁ ላይ ትልቅ ለውጥ ማምጣት የምትችሉበትን ኢንፎርሜሽን ነው የምሰጣችሁ። አሁን ማካፍላችሁ ኢንፎርሜሽን ባለፈው 5 ዓመት ላይ መጽሐፍ በማንበብ ለራሴ ማለት ነው ቪዲዮዎችን ማየት ሊሆን ይችላል፣ ፕላስ ደግሞ በመሰልጠንም ሰዎችንም በማሰልጠን እና ደግሞ ብዙ ሰዎችንም አግዣለሁ በኮቺንግ ማለት ነው። በዛው ሳልፍ ራሴ ጋም ሰዎች ጋም ያየሁት እና ትልቅ ለውጥ ሊያመጣላችሁ የሚችለው ትልቅ ሀሳብ ነው ሼር ማድረጋችሁ ማለት ነው። በደንብ አድርጋችሁ አዳመጣችሁ ማለት ከልባችሁ ሆናችሁ ህይወታችሁ ላይ አለመለወጣችሁ ትልቅ ነገር አለማግኘታችሁ ማለት የኢንፎርሜሽን እጥረት የለም። አሁን ላይ ስለምንም ነገር ኢንፎርሜሽን ማግኘት ትችላላችሁ። ዩቲዩብ አለ፣ ፕላስ ደግሞ ቻትጂፒቲ፣ ጄሚናይ፣ ሌላም ነገር ማድረግ ትችላላችሁ። ነገር ግን የትኛው ኢንፎርሜሽን ማለት ትክክለኛው እናንተን ህይወታችሁ የሚቀይረው ኢንፎርሜሽን የማግኘት ጉዳይ ነው እንጂ ሁሉም አለ። ስለዚህ እኔ ባለፉት እንዳልኳችሁ 5 ዓመታት ያገኘሁትን ትልቅ ነገር ነው ማካፍላችሁ ማለት ነው እና ቢገባችሁ ህይወታችሁን ጊዜ የሚያወስድባችሁም ለመቀየር እሱ የምታደርጉበት ነው የሚሆነው። እስከ መጨረሻው ድረስ በደንብ ተከታተሉኝ እና ደግሞ ዋን ኮች የሚፈልጉ ሰዎች ካላችሁ ከኔ ጋር ማለት ነው ለጥቂት ሰዎች እሰጣለሁ። ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ማለት ነው። ለአንድ ጊዜ ነው የምሰጠው። ለአንድ ጊዜ ለ2 ሰዓት ወይም ደግሞ ረዘም ያለ የ1 ወርና ከዛ በላይ ኮቺንግ እሰጣለሁ። ሬዲ የሆናችሁ ሰዎች ዲስክሪፕሽን ላይ ባለው ኮንታክት ማለት ነው ጻፉልኝ፣ ክራይቴሪያውን እልክላችኋለሁ። ወደ ቪዲዮ እንግባ። የመጀመሪያው ማወቅ ያለባችሁ ነገር ህይወት ሲባል ሲያንቆ መበሉና ማለት ነው ህይወትን እንዴት ነው የምትረዱት? ስለ ህይወት ያላችሁ እይታና እውቀት ኢንፎርሜሽን እስካሁን ኬት እንዳገኛችሁ እስቲ ለማየት ሞክሩ። እስካሁን ስለ ህይወት ያላችሁ እይታና አሁን ህይወትን የምትመሩበትና የምትሄዱበት መንገድ የእናንተ እንዳልሆነ መጀመሪያ ማመን አለባችሁ። ምክንያቱም ስትመጡ ባዶ ሆናችሁ ነው የመጣችሁት። ከዛ የመጀመሪያ ሜንቶራችሁ የመጀመሪያ መንገድ ያሳያችሁ ማን ነው ካላችሁኝ ቤተሰቦቻችሁ ናቸው እና እነሱ ህይወትን የሚያዩበትን መንገድ፣ እነሱ ህይወትን የሚመሩበትን መንገድ፣ ከዛ ደግሞ ትምህርት ቤትም አካባቢያችንም ጓደኞቻችንም እነሱን ነው ኮፒ አድርገን እየኖርን ያለ ነው። እና አሁን ይህንን ካወቃችሁ ምን አድርጉ? እዩት፣ ቤተሰቦቻችሁን ይዋቸው ወይም ኢንፎርሜሽኑን አሁን የምትኖርበትን ኢንፎርሜሽን ያገኛችሁባቸውን ሰዎች እዩና ምን አይነት ህይወት ነው የሚኖሩት የሚለውን ነገር ለማየት ሞክሩ። እነሱ የሚኖሩትን ህይወት ትፈልጉታላችሁ? አትፈልጉትም? ማትፈልጉት ከሆነ ያላችሁ ኢንፎርሜሽን ስለ ህይወት ያላችሁ እይታ መቀየር አለበት። እንዳልኳችሁም የእናንተ አልነበረም ሲጀመርም። ስለዚህ የራሳችሁን ትርጓሜ፣ የራሳችሁን መንገድ፣ የራሳችሁን እይታ ማውጣትና ማወቅ አለባችሁ። ዝም ብላችሁ አውቶማቲካሊ መኖር ማቆም አለባችሁ። ዝም ብሎ የተሰጣችሁ ተቀብላችሁ ዝም ብላችሁ ነበር እየኖራችሁ የነበረው እስካሁን ድረስ። ብዙ እውነት ያልሆኑ ህይወታችሁን የማይቀይሩ አሁን ያላችሁበት ህይወት ላይ እንድትቀሩ የሚያደርጉ ነገሮችን ነው ይዛችሁ እየሄዳችሁ ያላችሁት። አስተሳሰባችሁም ሀሳባችሁም ሁሉ ነገር ማለት ነው። ይህንን ካወቅን የመጀመሪያው ብታውቁት ትልቁ የሆነው ነገር ምንድነው መሰላችሁ? ህይወት ወይም እዚህ ምድር ላይ የምናየው የምንነካው ምናምን ነገር ሁሉ ውጤት እንደሆነ ማወቅ አለባችሁ። ያ ውጤት ደግሞ መንስኤ አለው። መንስኤው ደግሞ አእምሯችን ነው፣ ሀሳባችን ነው፣ የኛ እይታ ነው። አሁን አእምሮ ምናምን ገና ስላችሁና ስለ አእምሮ ስትሰሙ የሆነ አታካብዱት። በጣም አካብዳችሁ የሆነ ሳይኮሎጂስት መሆን እንዳለባችሁ አታስቡ። ምንም ከእናንተ የተለየ አያውቅም ሳይኮሎጂስት። ማንም ከእናንተ የሚለይ ሰው እንደሌለ ማወቅ አለባችሁ። እኔንም ስትሰሙ የሆነ በጣም በቃ የሆነ ትልቅ ነገር ላይ አለ እዚህ ቪዲዮ ላይ ስላያችሁኝ ብቻ የሆነ ነገር እንዳሰጡኝ። ከማንም አታንሱም፣ ከማንም አትበልጡም። በቃ ምርጥ ናችሁ። ለራሳችሁ ማወቅ አለባችሁ። ለራሳችሁም ደግሞ እንደዚህ አይነት ስሜት ሊኖራችሁ ይገባል። እንደዚህ አይነት ስሜት ከሌላችሁ ምነግራችሁንም ኢንፎርሜሽን የምትሰሙበትና የምትወስዱበት መንገድ በቃ እንደማይችል ገና ትንሽ እንደሆነ ምናምን አርጋችሁ ራሳችሁ የምታየው ከሆነ ኢንፎርሜሽኑም ስለማይጠቅማችሁ መጀመሪያ እሱን አስተካክሉ። በቂ ናችሁ። ከማንም አታንሱም፣ ከማንም አትበልጡም። በቃ ግን በቂ ናችሁ። ምንም ነገር መሆን ትችላላችሁ። እሱ ማወቅ አለባችሁ። ስለዚህ ስቀጥላችሁ ህይወት አለ፣ ውጤቱ አለ። ውጤቱ ደግሞ መንስኤ አለው። መንስኤው ደግሞ ሀሳባችን፣ ስሜታችን፣ ራሳችንን የምናይበት መንገድ ነው። እሱን ማወቅ ከፈለጋችሁ አሁን ህይወት ላይ ያላችሁን ውጤቶች ያዋቸውና እናንተ ስለ ራሳችሁ ያላችሁን ሀሳብ
ስሜት ራሳችሁ የምታዩበትን መንገድ እዩት። ኤግዛክትሊ እሱ ነው እያገኛችሁ ያላችሁት። ስለዚህ አሁንም ቅድም የነገርኳችሁ ከቤተሰብ ከአካባቢ ምናምን ይዘን ያደግነው ኢንፎርሜሽን አለ፣ ስለ ህይወትም ስለ ራሳችንም። አሁን የምንኖረው ኑሮ እያስኖረን ያለው ያ ኢንፎርሜሽን ነው፣ ያ ራሳችን የምናይበት መንገድ ነው። ከዚህ በኋላ ግን ሆን ብላችሁ መቀየር መቻል አለባችሁ፣ መለማመድ አለባችሁ። ምክንያቱም ህይወትና እኛ አንድ እንደሆነ ማወቅ አለባችሁ። ሀሳብና ውጤት አንድ ናቸው፣ ልዩነታቸው የተገኙበት ፎርም ነው። ህይወት ላይ የምናያቸው ነገሮች ጠጣር ሆኖ በረዶ ሆኖ ደረቅ ሆኖ በረዶ ጠጣር ምናምን ስላችሁ ላስረዳችሁ። ውሃን ካያችሁት ውሃ ነው፣ ግን ደግሞ ሲቀዘቅዝ ምን ይሆናል? በረዶ ይሆናል። ከዛ ደግሞ እሳት በደንብ ሲያገኘው ምን ይሆናል? ትነት ይሆናል። ሁለቱም ግን ውሃ ነው። ሀሳብና ውጤትም አንድ ነው። እኛ ጋር ያለው ሀሳብ፣ ስሜት፣ ራሳችን የምናይበት መንገድና ህይወት ላይ የምናየው ነገር አንድ ነው፣ ምንለያየው አይደለም። ስለዚህ እኛን ስንቀይር ህይወት አለመቀየር አይችልም ማለት ነው። ይህን እውነት ማወቅ አለባችሁ። ህይወት እና እኔ አንድ ነኝ በሉ ለራሳችሁ። ህይወትና እናንተ አንድ ናችሁ። ህይወት እናንተን ነው እያሳየች የምትኖረው፣ ሌላ ነገር የለውም። እናንተ በአእምሯችሁ በሀሳብ የምታመላልሱት፣ ሰውነታችሁ ላይ የሚሰማችሁ፣ ራሳችሁን የምታዩበት መንገድ፣ እምነታችሁ። እምነት ማለት እውነት ብለን የምንቀበለው ነገር ነው። እሱን ነው መልሰን የምናገኘውና የምናየው ማለት ነው። እስካሁን ያላችሁ ውጤትም በዛ ምክንያት ነው። እኔ ብላችሁ ራሳችሁ የምታዩት እንዴት ነው? ጻፉት። ለምሳሌ ሱሰኛ ነኝ፣ ለምሳሌ ሞክሬ አልሆነልኝም፣ ወይም ደግሞ ራሳችሁን የሆነች ገቢ ላይ ሊሚት አድርጋችሁ ከሆነ የምታዩት ህይወት ላይ የምታገኙት እሱ ነው። ህይወት ደግሞ ነግራችኋለሁ፣ ህይወትና እኛ አንድ ነን፣ ምንም ልዩነት የለንም። ህይወት እኛ ጋር ያለውን ነው መልሳ የምታደርገን የምታሳየን። ስለዚህ እናንተ አሁን ውጤቱ ምንም ሆነ ውጭው ምንም ሆነ መጀመሪያ የምትጀምሩት ከእናንተ ነው። እናንተ ራሳችሁን ከምታዩበት መንገድ፣ ከሀሳብና ከስሜትና ከእምነታችሁ። ውጤቱ ችግር የለም አትዩት። ሁሌም ፕሮሰሱ የሚጀምረው ከእናንተ እንደሆነ ማወቅ አለባችሁ። ሀሳብ፣ ስሜት፣ ይሄ እይታችን አለ። በዛ ልክ እናደርጋለን፣ ተግባር ውስጥ እንገባለን። ለምሳሌ ሰነፍ ነኝ ብሎ የሚያስብ ሰው ኦፍኮርስ ተነሳሽነት አይኖረውም። ስለዚህ የመጀመሪያ ምኑን ነው መቀየር ያለበት? ጎበዝ ነኝ ብሎ ማሰብ መጀመር አለበት። አሁን እንዴት አስባለሁ ጎበዝ ነኝ ብዬ አይባልም። አንደኛ ምክንያቱም ሰነፍም እኮ ሳትሆኑና ገና ይሄ ለምሳሌ ኔጌቲቭ የሆኑ ነገሮች ገና ሳይፈጠሩ ህይወታችሁ ላይ ቀድማችሁ እኮ ግግም አድርጋችሁ እኮ አምናችሁ እኮ ነው የምትንቀሳቀሱት። አይ በቃ ይሄ ነገር አይሆንም፣ ገና እኮ አልተፈጠረም፣ ግን እናንተ ደምድማችኋል። ያኔ ራሳችሁን እንዴ መች ሆነ ብላችሁ ትጠይቃላችሁ? አትጠይቁም። ለኔጌቲቭ ነገር ሲሆን ችግር የለባችሁም፣ ለፖዚቲቭ ሲሆን ግን የታለ መቼ ሆነ ምናምን እንላለን። አእምሮ ነው የሚሸውዳችሁ፣ እንዳሰሙት። ስለዚህ ምን አልኳችሁ? መጀመሪያ የምትቀይሩት ሀሳባችሁ ላይ ነው። ለምሳሌ ቶሎ ረሳለሁ፣ ኢቨን እኔ አሁን ምንም ነገር ነው ሽምላችሁ ቶሎ ረሳለሁ፣ የመርሳት ችግር አለብኝ፣ ኧረ እኔ ሰነፍ ነኝ፣ እንትን አልወድም፣ ሰዎች እንደዚህ ነው የሚሆኝ፣ እንደዚህ። አሁን ቃልና ሀሳብ የተፈጠረን ነገር ከመግለጽ በላይ እንደሚፈጥር ማወቅ አለባችሁ። እናንተ እኮ ያጋጠማችሁን የተፈጠረውን ነገር እየገለጻችሁ ነው ይመስላችሁ፣ ለራሳችሁም ለሰው ግን እየገለጻችሁ ሳይሆን እየፈጠራችሁ ነው በቃላችሁ። ቃል ህይወት ይሆናል ይባላል። ሰማይና ምድር ምናምን ኤቭሪቲንግ በቃል ነው የተፈጠሩ አይደለ? ፈጣሪ በእኛ ውስጥም አለ፣ በሁሉ ነገር ውስጥም አለ። እኔና እናንተም ደጋግመን በምናስበውና በቃላችን ህይወታችንን እንፈጥረዋለን። አለቀ። እሺ፣ ስለዚህ ለምሳሌ ተናዳጅ ነኝ፣ መናደድ አትፈልጉም ግን ተናዳጅ ነኝ እያላችሁ ከሆነ ለሰው የምትናገሩት፣ ለራሳችሁ ምን ሆኜ ነው ይሄን ንዴቴ ተናዳጅ ነኝ እያላችሁ ከሆነ መቼም አትቀይሩትም። ታዲያ ምንድነው ማድረገው? ለመቀየር ፕሮሰሱ የሚጀምረው ከሀሳብ ነው። አሁን በዚህ ሞመንት ላይ አዲስ ሀሳብና አዲስ ራሳችሁ የምታዩበት መንገድ መምረጥ መቻል አለባችሁ። እኔ ብላችሁ ራሳችሁ የምታዩበት መንገድ፣ በቃ እኔ እንደዚህ ነኝ ስትሉ ዛሬ ተናዳጅ ነኝ እያላችሁ ነበረ። እንደኔ ትዕግስተኛ ሰው የለም።
ምንም አትዩ። ውጭ ላይ እኮ ምናልባት እኮ ከሆነ ከ1 ሰዓት በኋላ ምናልባት ትናደዳላችሁ። ይዳዝማታል። ነገራችኋለሁ። ከዚህ በፊትም አንድ ሰው እያለ ያጨስ ነበር። እኔ ሲጀምር ማጨስ አይመቸኝም እያለ ያጨሳል። ሲጀምር ማጨስ ሰው አይደለም እያለ ያጨሳል። ያጨስ እኮ ነው፣ ግን ራሱ የሚገልጽበትና ራሱ የሚያይበት መንገድ እየቀየረው ነበር። ከሆነ ጊዜ በኋላ ማጨስ የሚባለው ነገር ራሱ ሲጀመር ደበረው እና ትቶታል። አለቀ። አሁን እናንተ ከባድና ውስብስብ ነገር ስለምጠብቁ ነው። ህይወት እንደዚህ ይሄ በካልኩሌሽን እያረጋችሁ እያካበዳችሁ የምትኖሩት አይደለም። ቀለል አድርጉት እና ደግሞ ቀላል ነው። አሁን ለምሳሌ ታጨሳላችሁ፣ ግን አጫሽ አይደለሁም ማለት ቀላል ነው ወይ ብላችሁ፣ አዎ ቀላል ነው፣ ምን ችግር አለው? አይደለሁም ማለት ያቅታችሁ። ግን በጣም ሎያል ነን ለድሮ ማንነታችን፣ ለድሮ ሀሳባችን። ሲጀመር ቤተሰብ፣ ጓደኛ ምናምን ለሰጠን የድሮ አመለካከታችን ታማኝ ነን እና ከቃላችሁ ጀምሩ፣ ከሀሳባችሁ ጀምሩ። ምክንያቱም ህይወትና እኛ አንድ ነን። ህይወት ላይ የምናገኘው ራሳችንን ነው። እኛ ህይወትን በምናይበት እኛ ራሳችን በምናይበት መንገድ ህይወትም እኛን ታይናለች። አጫሽ ነኝ እንትን ነኝ። አሁን ወደ አጫሽነት ገባሁ አይደል? ለምሳሌ ብዙ ነገር ገንዘብን በሉት ሪሌሽንሽፕን በሉት ይሄ ምንም ነው። እሺ ምላችሁ ውጭው ምንም ቢያሳያችሁ እናንተ ግን የምትይዙትን ሀሳብ እይታችሁን መቀየር ነው። ውጭውን ምንም አታደርጉትም። ውጭው በቃ ኦልሬዲ እኮ ያለ ነገር ነው ማለት ሁሉም አለ ውጭ ላይ። እኔና እናንተ ምንም የምንቀይረው የተለየ ነገር የለም፣ የምንመርጠው እንጂ። እዚህ የሆነ ነገር አፕን አደረገ ምንም። ለምሳሌ ተኝታችሁ ዋላችሁ፣ ከዛ አሁን ተኝታችሁ ዋላችሁ ምንም ችግር የለውም። ግን ተኝታችሁ ከዋላችሁ በኋላ የምታወሯት ቃላት፣ የምትናገሩት ነገር፣ ራሳችሁ የምታዩበት መንገድ ነው ማተር የሚያደርገው። አይ በቃ ይኸው ሰነፍ ነኝ፣ በቃ እኮ በቃ ምን እረባለሁ በዚያ አያያዜማ ምናምን፣ እዛ ውስጥ እንዳትገቡ ማቆም አለባችሁ። እሱን ነገር የምታዩበትን መንገድ መቀየር ጀምሩ። ምንም ሊፈጠር ይችላል። እናንተ ግን ራሳችሁን አይደንቲፋይ የምታደርጉበትን ራሳችሁን እኔ ነኝ የምትሉትን ነገር መለየትና መቀየር አለባችሁ። ምክንያቱም መልሳችሁ እሱን ነው የምታገኙት፣ ሌላ ነገር የለም። ህይወትና እኛ አንድ ነን። ህይወት ላይ የምናገኘው ራሳችንን ነው። አለቀ። እኔ ብለን ራሳችን የምንገልጽበትና ራሳችን የምናይበትን መንገድ ማለት ነው። ይሄ እኔ ያልኩት አይደለም። እሺ እኔ ያልኩት አይደለም። ለምሳሌ አንድ ፊልም ወጥቷል። የማይክል ጃክሰንን ማያውቀው ሰው አለ ብዬ አላስብም። ፊልም ወጥቷል እና እዛ ፊልም ላይ አክት ያደረገው ማይክልን ሆኖ ማለት ነው። ዘመዱ ነው፣ ቤተሰቡ ነው እና ይሄ ፐርሰናል ነገሮችን ማየት የሱን ማለት ነው የማይክልን አጋጣሚ አግኝቶ ነበርና እንትኖች ነበሩት እዚህ ወረቃቶች፣ ማስታወሻ ደብተሮች ምናምን ነበሩት። የሚገርማችሁ አፊርሜሽን የሚጽፍበት ነው። እኔ ብሎ አምደ ቤስት ምናምን ብቻ የሚፈልገውን እንደሆነ አድርጎ አሁን ላይ ደጋግሞ ምን ያደርገዋል ይነግሯል ለራሱ ለአእምሮ 30 ደቂቃ ሜዲቴት ያደርጋል ምናምን። ራሱን የሚያይበት መንገድ ሆን ብሎ ይቀይራል። ሰልፍ ቶኩን እና ማይክል ጃክሰን ዓለምን ያንቀጠቀጠ ሰውዬ ማለት ነው በሙዚቃ። ጠይቃችሁ ብዙ ሰዎች ማለት ነው ያውቃሉ። ትልቅ ነገር ላሉ ሰዎች ያውቃሉ። አንዳንዶቹ በደንብ አውቀውት ያደርጋሉ፣ አንዳንዶቹ ባያውቁትም ግን እያደረጉት ነው። ምንም ነገር ሳያዩ በፊት ምንም ነገር ሳይሆን በፊት ነው ብለው ለራሳቸው ነግረውታል። ሰልፍ ቶካቸው የተስተካከለ ነው። ራሳቸው የሚያዩበት መንገድ የተስተካከለ ነው። መሐመድ አሊ የሚባል ቦክሰኛ አለ፣ ታውቁታላችሁ እያስባለሁ። እሱንም ካላወቃችሁ ሰርች አድርጉት። አም ደ ግሬተስት ነበር የሚለው ከመጀመሪያው ገና ከጀመረ ጀምሮ ቦክስ ማለት ነው። ዓለም ላይ በቦክስ አንዱ ከተባሉ እና ከሚታወቁት አንዱ መሐመድ አሊ ነው። አም ደ ቤስ ብሎ የጀመረ ሰውዬ ማለት ነው። ሌላ ቦክሰኛ አለ፣ ኤምኤምኤ ፋይተር ነው። አሁን ጊዜው የኤምኤምኤ ነው። ስሙ ኮነር መግሬገር ይባላል። አየርላንዳዊ ነው እና ምነግራችሁ ገና ምንም ከመሆኑ በፊት የሚፈልጋቸውን ይናገር ነበር። ያነበበው መጽሐፍ ነበር እህቱ ሰጥተው፣ እንደውም ዘ ሲክሬት የሚባለው መጽሐፍ ማለት ነው። እህቱ ሰጥተው አንብቦት ነበረ። ከዛ በኋላ በቃ ለራሱ የሚነግረው ራሱ የሚያየው ኦልሬዲ እንዳሳካ አድርጎ ነው እና ምነግራችሁ ኤምኤምኤ ላይ ሂ ዋዝ ዘ ቤስት ማለት ነው። እና ገና ምንም ሳይሆን ራሱን ቪዲዮ ይቀርጽ ነበር እንደ ዶክመንተሪ። ይህንን እንግዲህ ዶክመንተሪው ላይ አይቼ ነው ምነግራችሁ።
እና ከራሳቸው ጋር ገና ሳያዩ በፊት ውጭ ላይ ከራሳቸው ጋር ያላቸው ንግግር፣ ሀሳብ፣ ስሜታቸው ላይ ያላቸው ነገር የተቀየረ ነው። ህይወታቸውም ተቀይሯል። ስለዚህ ራሳችሁን አሁን ኦልሬዲ እንደሆነው ሰው ማየት ጀምሩ። ኦልሬዲ እዛ ላይ እንደደረሰው ሰው መናገር ጀምሩ። አክት ማለት ያን ሰው አሁን መሆን ጀምሩ። ኢቨን እያስመሰላችሁ አይደለም። በቃ እኮ እሱን ከሆናችሁ እንደሱ እያወራችሁ ከሆነ በቃ እኮ እሱን ናችሁ፣ አለቀ። ቶታሊ እናንተ ተቀይራችኋል ማለት ነው። ጥያቄ እስከዚህ ድረስ መታችሁ ከገባችሁ ኮሜንት ላይ ጻፉልኝ፣ ገብቶኛል ብላችሁ። ኢቨን ያልገባችሁም ነገር ካለ ኮሜንት ላይ ጻፉልኝ። እና ደግሞ ቪዲዮዎችን እያያችሁ ህይወታችሁ ላይ የቀየራችሁት ነገር ካለም ደግሞ ኮሜንት ላይ ወይም በውስጥ መስመር ጻፉልኝ። ቪዲዮ ማዘጋጀት ስለማይቀር ምክንያቱም ሰው የተቀየረበት ስለሆነ ማዘጋጀት አይቀርም። አንድ ክላይንት ነበረኝ ኮቺንግ የምሰጠው። አንድ ወር ሆነን ከጀመረ ባለፈው መኪና ገዛው ብሎ ቴክስት አደረገልኝ እና ደስ ይላል። ለራሱ ልብስ ማይገዛ የነበረ ልጅ ነበር፣ መኪና ገዛ። ኮንግራቹሌሽንስ በዚሁ የምታየው ከሆነ ማለት ነው። እና ምነግራችሁ እናንተ ራሳችሁ የምታዩበት መንገድ ቀይራችሁ እናንተ አሁን ያልኳችሁን ኢንፎርሜሽን ወስዳችሁ ደጋግማችሁ አዳምጣችሁ ይሄን አእምሯችሁን ቀይራችሁ፣ ምክንያቱም ይሄን ነው መልሰ የምናገኘው። ምንም ውጭ ላይ የተለየ ነገር የለም። ኦልሬዲ ያሉ ናቸው ሁሉም። ግን ምን መርጠውና ምናየው ህይወታችን ላይ ኤክስፔሪየንስ የምናደርገው እዚህ አእምሯችን ውስጥ ያለውን ነው። እሱን አውቃችሁ እሱን መቀየር ስትጀምሩ አለማግኘታችሁም ህይወት ላይ ሀሳብ በጣም ትንሽ ነገር አይደለም፣ ትልቅ ነገር ነው። ሁሉም ነገር የሚጀምረው ከሀሳብ እንደሆነ ማወቅ አለባችሁ። ህይወት እናንተ የምታዩት እናንተ ራሳችሁን በምታዩበት መንገድ እንደሆነ ማስታወስ አለባችሁ። ሰዎችም እናንተ የሚያዩት እናንተ ራሳችሁን በምታዩበት መንገድ ነው። ላይክ ራሳችሁን በጣም እንደ ትንሽና ምንም እንደማያውቅ ምንም ላይ እንዳልሆነ እንደማይረባ ከሆነ የምታዩት ህይወትም እንደዛ ነው የምታያችሁ። እንደማይረባ ነው የምታያችሁ። ትረግጣችኋለች፣ ሰዎችም ማለት ነው። እንግዲህ ሶሪ ውሃ ማን እየጠጣሁባችሁ ነው፣ አምቶኛል። ለዛ ነው መብራትም የለም፣ ግን እንሰራዋለን ብዬ ነው ይህንን ቪዲዮ የሰራሁላችሁ ማለት ነው። እንዳልኳችሁ ያገኛችሁትን ነገር ጻፉልኝ። ከዛ ውጭ ደግሞ ቅድም እንደነገርኳችሁ ዋን-ቱ-ዋን ኮቺንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ውጭ ሀገርም ያላችሁ አገር ውስጥም ያላችሁ ሰዎች ትችላላችሁ፣ ክራይቴሪያውን ካሟላችሁ ማለት ነው። እሱን አድርጉ እና ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ እና ይመቻችሁ።